በቅዳሜ ከሰዓታችን የስነ ምግብ ሰዓት ላይ ነው ያለነው የስነ ምግብ ሰዓታችን ላይ በጣም በጉጉት የሚጠበቅ ነው ብዙ ሰዎች ስለ ምግባቸው የሚያስጨንቃቸው እኔ ራሱ በጣም ነው የሚያስጨንቀኝ በዓላት ደግሞ ያለፉበት ወቅት ነው በደንብ አድርገን በልተናል አይደል ብልት ተደርጓል እንጂ ስለዚህ ለጤንነታችን ያሳስበናል በጣም ስለሚያሳስበን ስለአመጋገባችን በጣም እናወራለን በዚህ ሳምንት ደግሞ በጣም ሰውነቷ ጨምሮ የነበረ አንድ እህታችን ሰውነቷን አስተካክላለች በምግብና በስፖርት ስለዚህ ምን አይነት አመጋገብ ነበር የምትከተለው የሚለውን ከፕሮግራሙ እንከታተላለን አብራችሁን ቆዩ ጤና ይስጥልኝ እንዴት ነህ ሰላም ነው ሰላም እግዚአብሔር ይመስገን ገባ እሺ ዌልካም ድሪንክ አዘጋጅቻለሁ አሪፍ ለሄልዚ ላይፍ ስታይል የሚጠቅም ውስጡ ያሉት ነገሮች ጅንጅብል አለው ሎሚ ማር አለው ብርቱካን አለው ምን እናወራበትም ጉዳይ ስለሆነ እሱን እየጠጣን በደንብ አድርገን እናነሳዋለን ምን ምንድነው ያለው ውስጡ ማር አለው ጅንጅብል አለው ሎሚና ብርቱካን አለው እስኪ ራስሽን በደንብ አስተዋውቂ ስሜ ረዲት በለጠ ይባላል የሶስት ልጆች እናትና ባለትዳር ነኝ ለጊዜው የግሌን ስራ ነው የምሰራው ከዛ ደግሞ በተያያዥ በፊትነስ ዙሪያ በጎን ለጎን እሰራለሁ እሱን ዛሬ እንግዲህ ረዲት ጋር የመጣንበት ምክንያት በጣም ትልቅ ምክንያት ነው ብዙዎች ደግሞ በተለያየ አማራጭ የምታዩ የኢቢኤስ ቤተሰቦች ዛሬ ከምናወራው ነገር ውስጥ በጣም ትልቅ የምታተርፉት ነገር አለ ለምን ረዲት የነበረችበትን ኪሎ እንንገራችሁና ከዛ በኋላ አሁን ያለችበትን አቋም እንዴት እንዳመጣችሁ በደንብ እናወራለን ስንት ኪሎ ነበርሽ 108 ኪሎ ነበር 108 ኪሎ ነበርችና 108 ኪሎ ነበርኩኝ ከ108 ነው እዚህ ጋር የደረሰችው አሁን 64 68 ላይ ነው ያለችው ምን ያክል ኪሎ እንደሆነ አስቡት ምን ያክል ጊዜ እንደፈጀ እንዴ ምን መደረግ እንዳለበት በደንብ አድርገን እናወራለን ስለዚህ ተከታተሉን እሺ እሺ ወዝኒ እንደዚህ ሆኖ መኖር በጣም ከባድ ነበር ስራ መስራት መንቀሳቀስ ልብስ መርጦ መልበስ ሁሉ አስቸጋሪ ነበር በብዙ አቅጣጫ የራስ መተማመን አልነበረኝም መቀየር አማራጭ አልነበረው ግን የቱ ጋር እንደምጀምር አላውቅም 108 ኪሎ ነበር ረዲት በጣም የሚገርም ቪዲዮ ነው ማለት እኔ እዚህ ከመምጣቴም በፊት አንድ ጊዜ አይቼዋለሁ ለሚያዩትም ሰዎች ደግሞ ለብዙ ሰዎች እኔ የሚተርፍ ነገር አለው በያስባለሁ በጣም አስገርመሽኛል ለዚህ ስለደረሽ ደግሞ በጣም ኮርቼብሻለሁ ነው ቴክ በጣም ስለዚህ አሁን እንዴት ነበር የሚለውን እናንሳ 108 ኪሎ በጣም ብዙ ነው 108 ኪሎ የሆንሽበትን ምክንያት መጀመሪያ እናንሳው እስኪ ኮሊድ ጋር የተያያዘ ነው ከአመጋገብ ጋር የተያያዘ ነው እንዳልሽኝ የሶስት ልጆች እናት ነሽና ከየት የመጣ ነው ውፍረቱ መጀመሪያ ቴንኪው እንግዳ ገስት ስላደረጋችሁኝ ያ ውፍረቱ የመጣው ቤዚክሊ ከመውለድ ጋር ተገናኝቶ ነው አንድ ልጅ ሁለት ልጅ ሶስት ልጅ ሲወለድ ያው እየተጨማመረ የሚሄድ ነገር ነው አንደኛው ሁለተኛ ደግሞ የላይፍ ስታይል ጥሩ አለ መሆን ነው አመጋገብ ላይ እንቅስቃሴ ላይ ያው የኑሮ የልጆች የመውለድና በጣም ጫና ስለሚኖረው እሱ ተደማምሮ ነው የላይፍ ስታይል ነገርና ያው ከመውለድ ጋር ተገናኝቶ የመጣ ነው ከመውለድሽ በፊት ስንት ኪሎ ነበርሽ 68 ነበርኩ 68 ነበር ከወለድሽ በኋላ 108 ከወለድኩ በኋላ እየጨመረ ግራጁዋሊ አንድ ልጅ ስትወልድ ሁለት ልጅ ስትወልድ ግራጁዋሊ እየጨመረ 108 ደረስኩ ማለት ነው 108 ስትሆኚ ለመክሳት ወይ ደግሞ ለመቀነስ የመጀመሪያው ውሳኔ እንድትወስኝ ያደረገሽ ነገር ምን ነበር 108ም ሳልሆን እየጨመረ ሲመጣ እየሞከርኩ ነበር ቤት ውስጥ ያው ባለችኝ ታይም ምግብ በመቀነስ የምግብ አይነት ዳይት በማድረግ የተለያዩ ዳይቶች አሉ ዳይት በማድረግ የተወሰነ ኪሎ ተቀንሳለሁ ተመልሼ ሪጌን አደርጋለሁ ግን መጨረሻ ላይ ምን ሆነ ያው 108 ኪሎ በጣም ሄቪ ነው እንደ ሴት ልጅ ደግሞ በጣም ብዙ ቻሌንጅ አለው ምንድነው ሳይኮሎጂካሊም ኮንፊደንስ አይሰማህም ለብሰም ስትወጣ ከሰውም ጋር ሚት አፕ ስታደርግ ኮንፊደንስን በጣም አፌክት ያደርጋል
ከዛ ውጪ ደግሞ በጣም ከባድ ወገብ ፔን ነበረኝ ምንድነው ያው ብዙ ፍረቴ ነበረኝ ሆዴ ላይም ነበር እና ስትነሳ ስትቀመጥ ሞቢሊቲን በጣም ነው የሚቀንሰውና ከዛ አንፃር በጣም ፔን ይሰማኝ ነበር ስተኛ ስነሳ በተለይ ስነሳ ስቀመጥ ጉልበትም ላይ ፔን ነበረኝ ከዛ ደግሞ ያው ከልጆቼ ጋር ከማህበረሰቡ ጋር ያለ ኮሙኒኬሽን በጣም ሊሚትድ ይሆናል በቃ ምክንያቱም እንደፈለክ ሞባይል ስለማትሆን በጣም ጫና ነበርውና ያው እንደወስን ያደረገኝ ምንድነው ሳያው ሁኔታውን መጨረሻ ላይ ለራስክ መድረስ ያለብክ ራስክ ነክ አንተን ያለበትን ፔን የምታቀው ከዛ በኋላ ሳያው ለካ አፍተር ኦል እኔ ነኝ ዲሳይድ ማድረግ ያለብኝ ነው በቃ እዚህ ጋር መቆም አለበት I have to change myself ራሴን ስቀይር ነው ፖዚቲቭ ኢምፓክት መፍጠር የምችለው ኢንቫይሮንመንቴ ላይ ማለት ነው ልጆቼም ላይ ቅድሚያ ከዛ ደግሞ ስራ ቦታም ላይ ፖዚቲቭ ኢምፓክት መፍጠር የምትችለው ነው ብዬ ለራሴ ካልተነሳው ሰውም ቢያይክ እንዴት ነው ፍሬሻል ምናምን ይላል እንጂ ዳሴት በቃ ከዛ ላንተ ነው ኢንዱር የምታደርገውና በቃ ነው I have ራሴን መለወጥ መቻል አለብኝ በቃ ብዬ ነው የወሰንኩትና በዛ ሁኔታ ነው ወደ ጂምናዚየም ሄድኩት ከዛ በፊት አሁን ከሞለድሽ በፊት ከስፖርቱ ጋር የተገናኘ ነገር ነበርሽ አንቺ አዎ ከሞለዲ በፊት እንደ ፓርት ታይም ኤሮቢክስ ትሬነር ነበርኩኝ ጠዋት ባለኝ ጊዜና ማታ ባለኝ ጊዜ ለረጅም አመት almost 6 years 7 አመት እንዲ አሰልጥኛለሁ የተለያዩ ጂምናዚየሞች ውስጥ ማለት ነው ያለ ስፖርቱ በጣም ሩቅ አይደለም ግን ያ ሞለድ ከፈጠረው ጋፕ ጋር ደግሞ somehow ሄጄ የመስራት ኦፖርቹኒቲ ትንሽ ሩቅ ስለነበር ቤት ውስጥ ያሉ አክቲቪቲዎችን ነው እንጂ ማደርገው አልሄድም ነበር ለቤተሰቦችሽ ባለቤትሽ እንደዚህ የቅርብ ሰዎችሽ ምናልባት ወፍረትሽ ከምን የመጣ እንደሆነ በቀላሉ ሊረዱት ይችላሉ ነበር ይዛኔ ከነሱ ውጪ የሆነ ማህበረሰብ ውስጥ ነው የምንኖረው ስራ ወይ ለልጆችሽ ብለሽቶጪ ወይ ሱቅ ብለሽ ወይ ገበያ ብለሽቶጪ በጣም ብዙ አይነት ሰዎች ሊያጋጥሙሽ ይችላሉና በዛ በነበርሽበት ኪሎ ደረጃ ላይ ሆነሽ በጣም የከበደሽ ነገር ምን ነበር ላንቺ proudly የምታደርገው ነገር የለም proudly ለመብላት እንኳን ተሳቀቃለህ መዘነጥ አይታሰብ በጣም ከባድ ነበር ለምን ለመሸፈ ሴቶች በደንብ አንደርስታንድ ያደርጋሉ በጣም ቻሌንጅ ነው ሴቶች በተለይ የሚያዳምጡ ሴቶች በደንብ ይገባቸዋል it's very difficult የሚበቃህንም ልብስ ለማግኘት difficult ነው ባንተ ሰውነት ሌቭል ለማግኘት ከባድ ነው እንደዛም ማግኝታ ኮንፊደንስ አግኝታ ለመቀመጥ ለመነሳልን በጣም ከባድ ነውና ልብስ ላይ በጣም ቻሌንጅ ነበር እውነትና ምን አደረግሽ ከዛ በኋላ መለወጥ ስትጀምሪ ያለ ደስታ አለ ያው ስጀምር በጣም ከባድ ነበር እንደሄድኩኝ በፐርሰናል ትሬነር ነበር ጂምናዚየም ውስጥ በዛ ነው መስራት የጀመርኩት ያው ሲጀመር አሴስመንት ተደርጎ ያለበት ሁኔታ ታይቶ ሜዲካል ኮንዲሽንህም ሰውነትህም ውፍረትህንም ያለበት በደንብ አሰስ አድርጎ ነው የጀመርነው ከዛ ምንድነው ካቻፕ እስከምታደርግ ስፖርቱን እስከምታደርግ በጣም ቻሌንጂንግ ነው የመጀመሪያው ቻሌንጅ የነበረው ስፖርቱን ካቻፕ ማድረግ መስራት ሃርድሺፑን ፎሎ ማድረግ በጣም ከባድ ነበር ከዛ ደግሞ ሚል ፕላን ነበረኝ የዳይት ፕላን ሳይሆን ሚል ፕላን ነበረኝ ያው ዴፊሲት ፕላን ነው ሰውነት ሉዝ እንዳደርግ ማለት ነው ከኤክሰርሳይሱ ጋርና በጣም ከባድ ነው ያው ምልክ የለመድከው ምግብ አለ መብላት ዲሲፕሊን ማምጣት ያውኛ ያቺ የመጀመሪያ 3 እና 4 ወር በጣም ከባድ ነው ለምን እኔ ምሰራው ምሳ ሰዓት ነበር ከቀኑ 6 ሰዓት እስከ 8 ሰዓት ነበር ምሰራው ጂምባዶ የሚሆንበት ሰዓት ነው ሳማ ደግሞ ጧት አንዳንድ አክቲቪቲ አድርጌ ለመሄድ የሚመቸኛል ግን ምንድነው ኦልሞስት ይሄን ጀርኒ ሲሄድ 6 ወር ከ15 ቀን 6 ወር ከ15 ቀን 7 ወር ነው የፈጀብኝ በጣም ቻሌንጂንግ ነበር በተለይ ሶስተኛ ልጄን ዴኬር አስገብቼ ነው ወደ ስራም ወደ ጂም የገባሁትና በዛ ወቅት ውስጥ ለቅሶ አልሄድም ያው ከቀብር በኋላ ነው የሚሄደው ብዙ ጊዜ አልቅሻለሁ ስፖርት ላይ ማለት ተተይ መጣሁም ነገር ትዝይልሃል እዛም ያለው ፋቲግ በጣም ትዝይልሃል ከዛ ደግሞ በጣም ብዙ ደስ የሚሉ ቀናቶች ነበሩ እንዳልኩ አብረን ስንሰራ ኪሎሉ ስታደግ ሰውነት ፊት ሲሆን እንደፈለክ መንቀሳቀስ ስትችል የፈለከው ልብስ ሲገባልክ ከሰው የምታገኘው ፊድባክ በጣም ኢንስፓይሪንግ ነው በጣምና ጥሩ ኢንቫይሮንመንት ነበር ጂምናዚየም ውስጥ የነበረው ምናምንና
ጀርኒው ቢተር ስዊት ነው ቆንጆም ነው በጣም ቢተርም ነው ደግሞ ማለት ነው ያ ነው እንደ አባባሉ ነው የትግስት ፍሬዋ ጣፋጭ ነው እንደሚባለው አሁን ያለሽበት ላይ ለመድረስ የወሰደብሽ ጊዜና ያደረግሻቸው ነገሮች አሉ እኔ አሁን መመሰለሽ ሰው ብዙ ጊዜ የሆነ ነገር አሁን መቀነስ የሚፈልገው ኪሎ አለ 20 ኪሎ መቀነስ ፈልጋለሁ ይላል 30 ኪሎ መቀነስ ፈልጋለሁ ይላል ምናምን ያንን ኪሎ ባለው ጊዜ ሊቀንስ ይችላል ግን ለዛ ነገር ታማኙ ነው መቆየት የሚችለው በጣም ውስን ሰው ነው ብዙ ሰው ወደ ነበረበት አመጋገብ ወደ ነበረበት ስርዓት ይመለስና ደግሞ ከነበረበት ኪሎ የበለጠ ደግሞ ይበልጥ ጨምሮ ይመጣልና አንቺ ወደ ኋላ አልተመለሽም ከዛ በኋላ አሁን በኔ ሁኔታ የተጠቀምኩበት መንገድ ኮንሲስተንት የሆነ ላይፍ ስታይሊንግ ቼንጅ በሚያደርግ መንገድ ነበር አበላልም ላይ ስፖርትም ላይ ተጠቀመ የነበረው መንገድ የስፖርቱ አይነት በጣም ይወስነዋል ሰውነት ለመቀነስ እንዳልከው ምንድነው አበላል ላይ ላይፍ ስታይል ለውጥ ነው ያመጣሁት እኔ በቃ ዳይት ፕላን አልተጠቀምኩኝም ስለዚህ ምበላውን ነገር ማይንድፉል ሆኜ ነው መብላት የጀመርኩት እዛው ፕላኑ ላይ ያለው ነው ማለት ከዛ ማይንድፉል ሆኖ መብላት ምንድነው ምበላው ነገር እንደሚጠቅመኝ ሚላውን ነገር ራሴን እያስተማርኩ ነው በ7 ወር ውስጥ የመጣሁት ስለዚህ ልክ 7 ወር ላይ ስመጣ ሰውነት የቀነሰበትን መንገድ በጣም ጥሩ ነው ማለት ፊት ሆኜ በሳምሃው ቢልድ አድርጌ ጠንካራ ሆኜ ነው የጨረስኩት ከዛ ደግሞ ስትሪክትሊ ያንን ሚል ፕላን ባይሆንም ግን ወደ ላይፍ ስታይል ወደ ልጆቼ ወደ ቤተሰቤ ሰስቴይነብል የሆነ ኢቲንግ ለማምጣት ሞክሬያለሁ ስለዚህ what to avoid ለምንድነው አቮይድ ማደርገው ምንድነው ጥቅሙ ምናምን ሚለው በቀስ ወደ ላይፍ ስታይል ለውጥ ለማምጣት ሞክሬያለሁ ለዛ ነው ምን አይነት ምግቦች ስትመገቢ ነበር አሁንስ ምን አይነት ምግቦች ነው የምትመገቢ የሚለው ደግሞ ብናይ ጥሩ በጊዜው ወፍረት በመቀነስ ጀርኒ ውስጥ በነበርኩበት ጊዜ ያው ከት ስለምታደርግ መቀነስ ስላለብክ ከኤክሰርሳይሱ ከሚያስፈልግ በታች መብላት ስለነበረብን ሞር ፕሮቲን ቤዝድ የሆኑ ምግቦች ካርቦሃይድሬትን በወስድ ሄልዚ ካርቦሃይድሬቶች ፋይበር ነክ በጣም የሆኑ ምግቦች ሞስትሊ ከኦይል የራቀ የምግብ ላይፍ ስታይል ነበር የምከተለው ካርቦሃይድሬትም ያለው ቪታሚንም ፋይበርም ያሉት ምግቦች በነበር መበላው አሁን ግን አሁን አመት ሆኖኛል ሚት ካደረኩ ታርጌቴን ማለት ነው ምንም ኪሎ አልጨምሬ አላቅም ማክሲመም 1 ኪሎ ምናምን ጨምሬ አቃለሁ ይሄን ስል ግን አንድ ሜንሽን ማድረግ የምፈልገው ነገር የሆነ ሶፊስቲኬትድ የሆነ የዳይት ፕላን አይደለም ኢዚ ነው ማንንም ሰው ቤቱ ባበሻ የኑሮ አኗኗር ማድረግ የሚችለው ነገር the only thing ምንድነው ቴስቱን እስከምንለምደው ቾይዙን እስከምንለምደው it takes time healthier choice sustainable eating mindful የሆነ eating sustainable ማለት ቤት ውስጥ ባለ ነገር easily ሊዘጋጅ የሚችልና የማይከብድ ኢንግሪዲየንቶቹን ማስተካከል ስለዚህ አሁን እሱ ማየት እንችላለን እንዴት ነው የሚሰራ ይቻላል ስለዚህ ወደሱ ይቻላል ረዲት ተደርድሯል ያትክልት አይነት እሺ ዛሬ ምን ሰራው በጣም በቀላሉ በትንሽ ደቂቃ መስራት የምንችለው የቱና ሳንድዊች ነው የምንሰራው ቱና ሳንድዊች ነው ያትክልት አለው አትክልቱን ኢንኮርፖሬት አድርገን ባጭር ደቂቃ እንዴት ሰርተን እንደምንመገብ እናያለን ማለት ነው በጣም ጥሩ ስለዚህ እዚህ ጋር ያሉ ምግቦች ለሰውነት መቀነስ ራሳቸውን የቻለ ኢፌክት ያላቸው ለሰውነት መቀነስም ሰውነት ለሰውነት ግንባታም at the same time ደግሞ ሰውነት ከቀነስም በኋላ ደግሞ ላይፍ ስታይላችን ላይ በቀላሉ አድ አድርገነው ኤቭሪዴይ ማድረግ የምንችለው ምግብ አይነት ነው ከዛ ደግሞ ቱና ድንገት ማይፈልግ ሰው ካለ በሶያቢን መቀየር ይችላል ባቄላ ማድረግ ሽምብራ ማድረግ ይቻላል ዋናው ከዚህ የፕሮቲን ሶርስ ስለሆነ የምንፈልገው necessarily ቱና ማያዱ ሰው አሳም ጠበስ አድርጎ ሳንድዊች አድርጎ መጠቀም ይችላል ስለዚህ ይሄኛው ነው ዛሬ ተሰርቶ ምንቀምሰው ማለት እዚህ ጋር ስላሉት እንጀራና እዚህ ጋር ዳቦ የአጃና የገብስ ነው ያደረግነው
አጃና ገብስ ያው የካርብ የምናገኝባቸው ሚንሶች ናቸው ዳቦ የማይፈልግ ሰው ደግሞ ካለ ኢዝሊ ኮንቴንታችንን ፖርሽናችንን ቀንሰን እንጀራ መጠቀም እንደምንችል እንጀራ አንዳንድ ሰው ደግሞ መብላት ስለሚፈልግ በእንጀራም ተደርጎ መብላት እንደሚችል ኦፕሽኑን ለማቅረብ ነው ስለዚህ ሰውነታችሁን መቀነስ የምትፈልጉ ሰዎች አበላላችሁን ማስተካከል ከዛች ደግሞ እንቅስቃሴ መስራትን በጣም ወሳኝ ነው ረዲትም ጋር የቀሩ ጉዳዮች አሉ እነሱን በደንብ አድርገን እናወራለን ስለዚህ ማግዘው ነገር አለ ወይስ አይዛ የቅድሙን ጁስ እየጠጣ በቀኝ ይሰራል ምግባችን ደርሷል ደረሰ በጣም አሪፍ አበሳሰላችን ምን መምሰል አለበት ስለ አበሳሰል ትንሽ እናንሳና ከዛ ቀምሷለን ተሰራው ስፔሲፊካሊ ስለዚህ ምግብ ካወራን ያው ቤዚክሊ ምንድነው ያሉትን ኢንግሪዲየንቶች አይተናቸዋል ዘይት የለውም ይሄ ምግብ ዘይት የሌለው ሳንድዊች ነው እንበለው ቱና ሳንድዊች ነው እንበለው ዘይት የለውም ምንድነው ቤዚክሊ ብዙ ምግቦቻችን በጣም ብዙ ኦይሊ ናቸው በጣም ስለዚህ ዘይት ዴንስ በሆኑ ቁጥር ለሰውነታችን ያለው ጉዳት እየበለጠ ስለሚሄድ ከዌት ሎዝም አንፃር ዌት ሎዝም አድርገን ሰስቴናብልም የላይፍ ስታይል ለመፍጠርም ከዛም አንፃር ዘይት አንጠቀምም ግን ምንድነው ኢንሰብስቲትዩት በደንብ ቅመም እጠቀማለሁ በደንብ አበሻ ቤት በደንብ ሊገኙ የሚችሉ ቀላል ቅመሞች አሉ ድንብላል ኮረሪማ ጥቁር አዝሙድ እነዚህ እየተጠቀሙ ምግቡ ሞር ቴስት እንዲኖረው እናደርጋለን ማለት ነው በጣም አሪፍ ስለዚህ እንቀመሰውና አስተያየታችንን ደግሞ እንሰጣለን እንዴት ነው አስተያየት በጣም ደስ ይላል ዘይት እንደሌለው ማወቅ አልቻልኩም እንዳለው ነው አይነት ስሜት ያለው ቅመሞቹ ያንዳንዳቸው ደስ የሚል ነገር አላቸው ያን ያለፈውን አንድ አመት 1 ኪሎ ከመጨመርና ከመቀነስ ውጪ የተለየ ነገር ምንም ነገር እንትና አላደረግሽምና ስፖርት ላይፍ ስታይል አድርገን እንሰድ እንደምንለው ስነ ምግብን ላይፍ ስታይል አድርገን እንሰድ ይያለን ሁሌ በየፕሮግራማችን ላይ እናነሳለንና ምግብን የዘይቤ ማድረግ ምን አይነት ጥቅም አለው ላይፍ ስታይል ማድረግ ማለት ሄልዚ የሆኑ ሰብስቲቲዩቶችን ምግባችን ላይ መጠቀም ማለት ነው ለምሳሌ ካርብ ብንፈልግ ነጭ ነገሮችን ከመጠቀም ብራውን የሆኑ ነገሮችን መጠቀም እንጀራ መጠቀም እንችላለን ግን ኢን ሞዴሬሽን መጠቀም ከዛ ደግሞ እንዳልኩ ማጣፈጫ እንጀራ ሻምር ነበር ቅድም ያየው ነበር ጥቁር አለው ነጭ አለው ያው ሁለት ነው ቫራይቲ እንዲሆን እና ኢን ሞዴሬሽን መጠቀም ሄልዚ ሰብስቲቲዩት ማድረግ ማይንድፉል መሆን የሚጠቅመንን ነገር መለየት መቻል ያንን በማድረግ ሰስቴናብል የሆነ የሰውነት ሌቭል ይዞ መቆየት ይቻላል ውፍረት ያሳጣሽ ነገር ምን ነበር ስትቀንሺ ያገኘሽው ነገር ምንድነው ውፍረት በጥሩ ቃል ግለጭ ውፍረት እኔ ራሴን ነው ሪቢልድ ያደረኩት በቃ ራሴን ሜክ ነው ያደረኩት በቃ እንዲ አንድ ፎቶ አይተኮነ ራሱን ቆፍሮ እንዲየሰራ ያለ ሰውየና ራሴን ኮንፊደንት ከማጣት በጣም ሰልፍ ኮንፊደንስ ያለኝ ሰው እንደሆን ብዙ የሄልዝ ፕሮብሌሞች ከነበሩበት አሁን በጣም ሄልዚ እንዲያውም ለብዙዎች ምሳሌ መሆን የሚችል ኤንቫይሮንመንት ውስጥ መኖር ምን የጤና ችግሮች ነበሩ ቅድም ሜንሽን እንዳደረኩልው ሎወር ባክ ፔን በጣም ነበረኝ በጣም ኒ ፔን ነበረኝ ሎወር ባክ ፔን ነበረኝ እሱ ደግሞ ሞቢሊቲ ላይ በጣም ችግር ነበር ከመተኛት መነሳት ጀምሮ ረጅም መንቀሳቀስ አልችልም ወክ ማድረግ አልችልም ይደክመኛል ቶሎ ስለዚህ እንዳልኩ ከቤቴ ጀምሮ ከልጆቼ ጀምሮ ውጪ ያለውን አክቲቪቲ በደንብ አላደርግም ነበር አሁን እንደምታይ በጣም ፊት ነኝ ጥሩ የሰውነት ፊገር ገንብቻለሁ ሶሻሊም ያለኝ አክቲቪቲ ማህበራዊ ህይወት በጣም ቆንጆ ነው ያለው በተለያየ ሁኔታ ውስጥ ያሉ ሰዎች አሉ አሁን ልክ አንቺ ነበርሽበት ኪሎ ብቻ ሳይሆን ከዛ ኪሎ በላይ የሆኑ ሰዎች አሉ በዚህ ጊዜ ምን ማድረግ አለባቸው መጀመሪያ ማድረግ ያለባቸው የሚቀንሱት ለምን እንደሆነ ማወቅ አለባቸው የምንቀንሰው ለኔ ነው በቃ ለራሴ ያለው ተራሴ ነኝ ስለዚህ I have to decide ነገ ዛሬ ሳንል ሰኞ መስከረም የሚል ሰው በብዛት ስፖርት አይሰራም ሰውነት አይለወጥም ስለዚህ the time is now ዛሬ ነው የምንጀምረው ባለን ነገር ሄደን መጀመር ለምንድን ነው የምንለወጠው ለራሴ ያለው ተራሴ ነኝ የሚል አንደኛ ውሳኔ ያስፈልጋቸዋል
ከዛ ደግሞ ዲሲፕሊን ቤታችን ቁጭ ብለን አይደለም እናመጣው ዲሲፕሊን ሄደን እየሰራን እየበላን እያስተካከልን ነው ዲሲፕሊኑ ሜክ የምናደርገው እስቲ ቆይ ለወስን ምናምን ካለን it's going to take forever ስለዚህ አንደኛም ነው ዲሲፕሊኑን ለመፍጠር በቦታው መገኘት የሚለው ነው ቀጥሎ ያለው ረዲት በጣም እናመሰግናለን አንዳንድ ጊዜ ማን ይናገር የነበረ ማን ያርዳ የቀበረ ይባላልና የነበርሽበት ነገር አለ ከዛ ነገር አሸንፈሽ መተሻል ከሱ ብቻ ሳይሆን ደግሞ ለሌሎችም ለመትረፍ እየሞከርሽ ነውና ይሄ በጣም ትልቅ ነገር ነው ለሰው መትረፍ መቻል ትልቅ ነገር ነው ዛሬ በእርግጠኝነት ብዙዎች በቴሌቪዥን ሲያዩሽ በተለያየ አማራጭ ሲያዩሽ ኦኬ ይሄ መሆን የሚችል ነገር ነው ብለው ፖሲብል ነው በጣም ልትነሱ ትችላላችሁና መነሳታችሁን እንፈልገዋለን ከተነሳችሁ በኋላ ግን መልሳችሁን እንዳትቀመጡ ነው እንፈልገው በዛው በተነሳችሁበት ወደ እርምጃው እንድትገቡና እንድታስተካክሉ ነው አዲስ አመት ነው በህይወታችሁ ውስጥ በጣም ብዙ እቅድ ሊኖራችሁ ይችላል አንደኛው የራሳችሁን የሰውነት አካል ማስተካከል ጤናማ የሆነ አመጋገብ መመገብ አንደኛው እቅዳችሁ እንዲሆን ነው እኛም አደራ ምንለው እንደ ቅዳሜ ከሰዓት እንደ ስነ ምግብ ሰዓታችን ሌላ ምትዩ ነገር ከሌለ በጣም እናመሰግናለን በጣም ጥሩ ጊዜ ነበር በጣም አመሰግናለሁ ይቻላል ነው የምለው ፕሊዝ ቤታችሁ ያላችሁ በተለያየ ቻሌንጅ ውስጥ ያላችሁ ሰዎች መቀየር ይቻላል it's not impossible ነገር አይደለም በትንንሽ ነገር ላይፍ ቼንጅ ማምጣት ይቻላልና በርቱ ኑ እንስራ እንለወጥ ነው የምለው በጣም ጥሩ ስለዚህ ምግባችንን እናጣጥማለን ጣፋጭ ጤናማ ምግብ ነው የተሰራለን ጣዕሙ በጣም ደስ ይላል ስለዚህ ሁላችሁም በቀላሉ ቤታችሁ ውስጥ ያለውን አትክልት አበሳሰሉን በማስተካከል ይሄ ዘይት ነው ግን የሚጣፍጥ ሳንዱች ነው ስለዚህ ዘይታችሁንም ቆጥባችሁ ቆንጆ ቁርስን ትበላላችሁ መልካም ቅዳሜ ይሁንላችሁ